አይደለ? ትክክል። አውሮፓ የሚኖር ወይም ሀገር ቤት አውሮፓ ወይም ሀገር ቤት ቅንፍ ውስጥ ሀገር ቤት አድርገን አውሮፓ የመጀመሪያ ምርጫው አውሮፓ ካልሆነ ሀገር ቤትም ቢሆን ችግር የለውም። ጸይም ረጅም ስራ ያለው አግብቶ የፈታ ቢሆን ችግር የለውም። ልጅ ግን ባይኖረው ይመረጣል። እሱ አግብታ ፈታለች፣ ልጅ አላት፣ ግን እሱ ልጅ ባይኖረው ይመረጣል። ከነ ልጄ ይቀበለኝ ብላለች። ይሄንን መስፈርት የምታሟላ ወንድሜ ካለክ 01 ኮድ ትጽፋለክ፣ ኢንቫይት እናደርግሃለን። እሺ 01 የሚጽፉትን አስገቡ ፕሊስ ሞዴሬተሮች። ሶፊዬ 01 የሚጽፈውን ሰው አስገቢ። ፎሎ ናይተሽ 1000 ያለው ቪዲዮ የሚያበራ ፎሎ 1000 ያልሞላ ሰው እንዳታስገቢ። 01 ኮድ የሚጽፉትን ክሊክ አድርገሽ ፕሮፋይሉን እዩ። ሄለን በሉ። ሄለን ማናት? ዝኑፍ ሄለን ማናት? ማሬ አቡዬ ታይክን እህትን ዳሪልኝ። እሺ እኮ ትምጣና ትዳር ፈላጊ ብለህ ጻፍ። ጋይስ እኔ ነኝ ያለው ካን ሄለን አንቺን ነው አላስመዘገብሽም? አላስመዘገብሽም መስፈር። ወይኔ በጣም ይቅርታ ሶሪ። ቆይ እዩ ጠብቂ ማሬ። ወይኔ ሶሪ። እሺ ወደ አንቺ ሄዳለሁ እናቴ። ይቅርታ እህቴ። እሺ ሄለን ከእምነት ነው የምንጀምረው። ምንድነው? ምን ሃይማኖት ተከታይ ሆነ? ኦርቶዶክስ። ማተብሽን አይቼ ነው የሚሉት ኦርቶዶክስ። እሺ እድሜው ከ35 እስከ 40 ከ35 እስከ 40 እሺ የት ሀገር የሚኖር? አገር ቤት ከሀገር ውጭ? አሜሪካ፣ አውስትራሊያ፣ ካናዳ። አሜሪካ፣ አውስትራሊያ፣ ካናዳ። እሺ ለምን አሜሪካ፣ አውስትራሊያ፣ ካናዳ መረጥሽ? ምክንያት ማለት ያው መውጣትም ስለምፈልግ። መውጣት ስለምትፈልጊ? አሁን እኔ የምኖርበት ቦታ ላይ አግብቶ መኖር ስለማልችል ወደዚያ መውጣትም ስለማስብ። ጥሩ እሺ። ወደዛ የመሄድ ሀሳብ ስላለኝ ኦኬ። እሺ ከለሩ ጸይም፣ ቀይ፣ ጥቁር? ጸይም። እሺ ቁመቱ ረጅም፣ አጭር፣ መካከለኛ? ረጅም። ስራ ቢኖረውም ባይኖረውም ትቀበይዋለሽ? አይ የኖረው ስራ ግድ ነው። ሁሉም መስፈርትሽን አሟልቶ ስራ ከሌለው ስራ ከሌለው አትቀበይው? እሺ አግብቶ የፈታ ቢሆን ትቀበይዋለሽ? ችግር የለውም። ልጅስ? አይ እኔ ስላልወለድኩ አልፈልግም ልጅ። ኦኬ አግብቶ የፈታ ቢሆን ችግር የለውም። ልጅ ግን አትቀበይውም። አንቺ አግብተሽ ፈተሻል? አላገባውም፣ አልወለድኩም፣ አልፈታም። ኦኬ ስለዚህ አግብቶ የፈታ ኦኬ፣ ግን ልጅ የሌለው ጽፍ ያለው የሄለን ኮድ 07 ነው። ወደ የሄለን ኮድ 07 ነው። 01 እዩ ፍቅር ስለሆነች ወደ ፍቅር ነው የምንሄደው። ኦኬ ፍቅር በቃ ሚውት አድርገሽ ተቀመጭ። ተራሽ እስከሚሄድ ኦኬ። ወደ ፍቅር መስፈርት ነው የምንሄደው። የፍቅር መስፈርት አንደኛ በእምነቱ ኦርቶዶክስ እምነት ተከታይ የሆነ እድሜው ከ35 እስከ 40 የሆነ አውሮፓ ወይንም ሀገር ቤት የሚኖር ጸይም ረጅም ስራ ያለው አግብቶ የፈታ ቢሆን ችግር የለውም። ልጅ ግን እንዳይኖረው። እሷ ልጅ አላት። ከነ ልጄ የሚቀበለኝ ብላለች።
እሷ ልጅ እያላት ከነ ልጅ የሚቀበለኝ ልጅ የሌለው ያለችበት ምክንያት እሷ ልጇ ቤተሰቦቿ ጋር ነው የሚያድጉት። ስለዚህ የእሷ ልጅ ትዳራችሁን አፌክት አታደርግም ማለት ነው። የእሷ ልጅ ቤተሰቦቿ ጋር ነው የምታድገው። ኦኬ 01 ነው ኮዷ። የፍቅርን መስፈርት የሚያሟላ 01 ይጻፍ። የፍቅርን መስፈርት የሚያሟላ 01 እየጻፉ ነው እኮ። ለምን ኢንቫይት አታረጉም ሞዴሬተሮች? ኢንቫይት አድርጓቸው። ኢንቫይት እኔ ስክሪን ላይ ይታየኛል። ሶፊም ዳይመንድም ኢንቫይት ሲያደርጉ ኔትወርካችሁ ነው ያልተሳካላችሁ። 01 ይኸው 121 ሰው 01 ጽፏል። ቆይ እስኪ የሆነ ልጅ ሞላ የሚባል ልጅ እየገባ ነው፣ ተሽከረከረ ነው። ቪዲዮ አብራ ወንድሜ እንደገባክ። ኦ ማይ ጋድ ኔትወርኩ ነቀለው። እሺ ተረኛ 01 ፍቅርን ያላችሁ 01 የፍቅርን መስፈርት የምታሟሉ ፍቅርን መስፈርቷን አሟላለው የኔንም መስፈርት ታሟላለች ብላችሁ ያሰባችሁ የፍቅር መስፈርት ላንብብላችሁ። ኦርቶዶክስ በእምነቱ ኦርቶዶክስ እምነት ተከታይ የሆነ እድሜው ከ35 እስከ 40 የሆነ አውሮፓ ወይንም ሀገር ቤት የሚኖር ጸይም ረጅም ስራ ያለው አግብቶ የፈታም ቢሆን ችግር የለውም፣ ልጅ ግን ባይኖረው ይመረጣል፣ ከነ ልጄ የሚቀበለኝ ብላለች። ይህንን መስፈርት የምታሟላ ጻፍ። አለው የምትይ ሴት ሆነሽ ሴት ለሴት እኛ አናጋባም። ሴት ሆናችሁ አለው ምናምን እያላችሁ ኮድ የምትጽፉ ሰዎች ምን ሆናችሁ ነው ግን? ሴት ሆና አለው ብላ ትጽፋለች። ጉድ ነሽ አንቺ። እሺ ዳኒ ቪዲዮ አብራ 1 2 3 4 5 6 7 8 9 10 ቻው 10 እስከምንቆጥር ቪዲዮ ካላበራችሁ ትነቀላላችሁ ወዲያው። ደቂቃዋ እንዳያልቅባት የፍቅር ባሏ ይሆናል አለ ብሎ ይጻፈው። ኤክስ አላለሁ ብለሽ ነው። በቃ ኤክስ እኮ ኤክስ ነው፣ አትፈልገውም ከዚህ በኋላ። ሀብታሙ ቪዲዮ አብራ 1 2 3 4 5 እሺ አብራ። እሺ ሰላም አብራ ወንድሜ ቪዲዮ። ሰላም ናችሁ? ደህና ነን። ቪዲዮ አብራ። እሺ ወይና እንዴ ብሎኛ ሀቡ። እስቲ ቆይ ፎሎክን ሳያዩ ከሆነ ያስገቡክ 2000 ምናምን ፎሎ አለክ። እንዴት እምቢ ይልካል ቪዲዮ ማብራት? ይኸው እኔ ኢንቫይት አደረኩህ። አሁን ተርኖን በለው። እኔ ላኩልህ ኢንቪቴሽን ተርኖን የሚለውን ንካ። ጋበዝኩህ እኮ እኔ ቪዲዮ እንድታበራ። ስክሪን ላይ ሲመጣ ተርኖን የሚለውን ንካ። ይኸው ጋበዝኩህ። ይኸው ንካው፣ ተርኖን የሚለውን ንካው። ከ48 ሰከንድ በኋላ አለ 01 ጽፈን የገባኸው። ይሰማል ሀብታሙ? ሌላ ሰው አስገቡ። ሌላ ሰው አለው ሚስት ታውቂዋለሽ? ሀብታሙ ሚስት አለው ያልሽው ጆይን የሚለውን ንካ። ኖ መጀመሪያ ተርኖን የሚለውን ይነካል። ከዛ ነው ጆይን የሚለውን የሚነካው።
አንድ አሌክስ ኤሌክትሪሽያን የሚል ኤሌክትሪክ ሰሪ ኢንቫይት አድርጌልሽ ነበር፣ ግን ኢትዮጵያ ውስጥ ነው መሰለኝ የሚኖረው። ኔትወርኩ ይሽከረከራል ዝም ብሎ። አሌክስ ኢንቫይት አድርጉ ጋይዝ፣ ፎሎዋቸውን እያያችሁ ከ1000 ከበለጠ። አሌክስ ወጥተህ ግባ፣ እየተሽከረከረ ነው። ወጥተህ ፌስቡክ ወይም ዩቱብ ደርሰክና። ኤሌክትሪክ ሰራተኛ ይመችሻል? ምጣድ ምናምን የሚጠግን ሌላ እንጀራ ምጣዳችሁ ሲበላሽ በነፃ ይጠግንላቸው። እናትሽ እንጀራ ምጣድ ሲበላሽ እናትሽ አንቺ ጋር ደውላ ልጄ ምጣዳችን ተበላሽቷል ትልኪዋለሽ። በነፃ ተገላገላችሁ። ስራ መናቄ ሳይሆን ሌላ ብትሞክሪልኝ። ፍላወር እየላከ ነው። በእናትሽ በኤሌክትሪሽያን እኮ ነው እንትን ኤሌክትሪክ ነገሮች ሁሉ ሲበላሽ ይሰራል። ቲቪ ሲበላሽ ወንድም ያለ ልጅ የሰው ልጅ እኮ በስራው አይገለጽም። አሌክስን ለምን አታስገቡም ነበር? አሌክስ ኤሌክትሪሽያኑን ለምን ሌላ ሰው አስገባችሁ? ግን እየተሽከረከረ ነው። ቢኒያም ይላል ቪዲዮ አብራ ወንድሜ ቪዲዮ ወዲያው ካላበራችሁ እንደዚህ ንቅል ቻ ሌላ ሰው አሌክስ ፍላወር ላክ አሌክስን አስገቡት ጋይዝ። አሌክስ ኤሌክትሪሽያን የሚለውን የማን ነው የሚያስተጋባው? ሚዩት ያላደረገ ሰው አለ? ሚዩት ካላረግሽ ሚዩት አድርጊ ማሪ። ይኸው አሌክስ ያንቺ ነው እኮ ሚዩት ስላላረግሽ ነው የሚያስተጋባ። ሚዩት አድርጊ ማሪ። ስታወሪ ብቻ ሚዩት ነው አንቺ። ቪዲዮ አብራ ወንድም ቆይ ላድርግልሽ። ሚዩት አታውቂም ማሪ። ሚዩት ማለት እንደዚህ ኤሌክትሪክ ሳክራክ ወይ ሰላም አቡዬ እንዴት ነሽ? አንተ ልጅ ተድረህ አይደል? እንዴት ልጅ የት? አይ ሌላ ነው። አንተን የሚመስል ልጅ ነው። ሶሪ ተመሳስሎብኝ ነው። ከዛኛው ልጅ ጋር ተመሳስሎብኝ ነው። እንዴት ነክ? እግዚአብሔር ይመስገን አለ። ኤሌክትሪክ ሰሪ ነክ? ኤሌክትሪክ ነገር ቲቪ ምናምን ሲበላሽ ነው የምጠግነው? ቲቪ አይደለም፣ ቲቪ ኤሌክትሮኒክስ ነው። እኔ ኤሌክትሪሻን ነኝ። ኤሌክትሪሻን ኤሌክትሮኒክስ መስለኝ ነበር። እና ምንድነው ልዩነቱ? ልዩነቱ ምንድነው? ኤሌክትሮኒክስ ሆም ኦፊስ ነው፣ ሾፕ ላይ ብቻ የሚሰራ ነው። ቲቪ እና ስልክ ብቻ ማለት ነው። ኤሌክትሪሻን ደግሞ ቢልዲንግ ኤሌክትሪሻን አለ፣ የህንፃ መስመር ዝርጋታና ፋብሪካ ላይ ሜንቴናንስ የሚደረግ ስራ ነው የምንሰራው። ስለዚህ 01 የጻፍከው የፍቅርን መስፈርት ስለምታሟላ ነው? ኦኬ ራሱ ነው እያሉኝ ነው ኮመንታተሮች። እኔም መልከ ተመሳስሎብኛል። ስምህን ቀይረህ ይሁን አላውቅም ማለት ራሱ ነው። እዚህ ቤት አልተዳርኩም። አንተን ያልደርኩህም አንተን። ኧረ ውፍ ኦኬ በቃ እሺ። የፍቅርን መስፈርት እንደምታሟላና እንደማታሟላ ልጠይቀህ። እምነትክ ምን ኦርቶዶክስ ነው? ኦኬ እድሜክ ከ35 እስከ 40 ይሆናል? ስንት ነው እድሜክ? አድዱ 30። የእሷ መስፈርት እኮ ከ35 እስከ 40 ነው። መስፈርቷን አሟላለሁ ብለህ ነው የገባኸው? አይ ነው መስፈርት ይቅርታ፣ እድሜዋን አልሰማሁም ነበር። የእሷ መስፈርት እድሜውን አልሰማህም? እሺ የምትኖረው አውሮፓ ወይም ሀገር ቤት ነው? ሀገር ቤት። እሺ ጸይም ረጅም ነክ? ኦኬ ስራ አለክ? ስራ አለኝ፣ ኤሌክትሪሻን ነኝ። ኦኬ አግብተህ ፈተሃል? አላገባሁም። እሺ ልጅ ወልደሃል? አልወለድኩም። እሺ የምትጠይቂው ምን ትያለሽ? ፍቅር እስቲ እዩና ፍቅር ቆይ ላሳድግሽ። ኔትወርኳ ግን ጥሩ አይመስለኝም። ፍቅር ኔትወርክ ይዟት ነው። ፍቅር ታካርጋለች።
አታክ አድርጋለች። ምን ሆና ነው አቡ? ኢንተርኔት ይዟት ነው። እንትን አለው ሚስት አለው ይሉኛል ኮመንት ላይ። የት ሰፈር ነኝ? እስኪ መጀመሪያ ኮሜንት ጻፉሽ። እነማን ናቸው? ሚስት አለው የት ሰፈር ነኝ? መጀመሪያ ሚስት አለው የምትሉት እያሉ ነው። አውቀው ሊያፈርሱብክ ነው። እሺ ፍቅር ምን ይሻልሻል? ኔትወርክ ይዞሻል? ፍቅር ፎቶ ባክግራውንድ አድርጋ ሄዳ እንዳይሆን። ቆይ እስቲ ፍቅር አውይ፣ እሷ የት ነው የምትኖረው? እሷ እኔ እንጃ፣ መች ጠየኳት። አረብ ሀገር መሰለኝ። እንዴ መስፈርቷ ሳት አንተ ነው የምትጠይቀው። እሷ የራሷ መስፈርት ትናገርና መስፈርቷ የሚያሟላ ሰው ከገባ በኋላ ደግሞ የእሱ መስፈርት ይጠይቃታል የሚፈልገውን። እሺ ግን ኔትወርክ የላትም። እሺ በቃ ኔክስት ለቀጣይ አዳርኛ በቃ ለሁለት ቁጥር እስቲ ቆይ መጀመሪያ የእሷን መስፈርት ተሟላን። ቀጣይዋ ማናት? ቀጣይዋ እዩ ናት። እዩ ደግሞ የራሷ የሆነ መስፈርት አላት። አንደኛ ፕሮቴስታንት እምነት ተከታይ ነው የምትፈልገው እዩ። እድሜ ከ30 እስከ 35 እድሜዋን እንትን ትላለህ። ያሟላ ነገር ኦኬ። አይ ነው እኔ ኦርቶዶክስ ነኝ እንኳን ሄድም። አሁን ወደ እዩ ልሂድ። አንተ ጠብቅ ወይ ፍቅር ተመልሳ ትመጣ ነው። እሺ እጠብቃለሁ። ማንተረኝ ምንድነው የምጽፉት? ቤተሰብ በቃ ስሜት ራሱ ነው። ምናልባት ገብቶ እድሉን ሳያገኝ ይሆናል። እድሉን ሳልድረው ቀርቼ ይሆናል። የዳርኩት ቢሆንም አልረሳውም። ግን ገብቶ ወረፋ እየጠበቀ መስፈርቱን አስመዝግቦ እድል ሳይደርሰው ሄዶ ይሆናል። ኤኒዌይ ኢትስ ፋይን። እሺ ሳምሪ ሀቡ ሳምሪ ታለች። ሳምሪ ማናት? ተድሯል። ሳምሪን እየተባለ ነው። አንተ ሳምሪ የምትባል ልጅ አግብተካል እዚህ ቤት? ኧረ አላውቃትም። ቆይ በስክሪን ሪከርድ እኮ አይጠፋም። ያመጡልኛል ፈልገው። እስቲ እሱ የተዳረበትን ስክሪን ሪከርድ አምጡልኝ ጋይስ። ካመጡ እኔ በቃ አሁን እዚህ ራሴን አጠፋለሁ። አይ ራስን ማጥፋት እውነቴን ነው። እንዳልተዳርኩም እዚህ ቤት አንተ ራስን አትወድም? ለምን ራሴን ወዳለሁ? አሁን አልተዳርኩማ፣ አላገባሁም። በቃ ተመሳስሎብክ ነው። ከመሳስሎባችሁ ነው ከሌላ ሰው ጋር በቃ። እሺ እዩ የእዩ መስፈርት በእምነቱ ፕሮቴስታንት እምነት ተከታይ የሆነ እድሜው ከ30 እስከ 35 የሆነ አሌክስ ቢዩት አድርግ። ኦኬ እሺ። በእምነቱ ፕሮቴስታንት እምነት ተከታይ የሆነ ከእድሜው ከ30 እስከ 35 የሆነ ኢትዮጵያ አዲስ አበባ የሚኖር ጸይም መካከለኛ ቁመት ያለው ስራ ያለው ማስተዳደር የሚችል እኔን ማስተዳደር የሚችል ብላለች። እና አግብቶ የፈታም ቢሆን ልጅም ቢኖረው ችግር የለውም ብላለች። ስለዚህ ይህንን መስፈርት የምታሟላ ወንድሜ ካለክ ኮዷ 03 ነው። ኮመንት ላይ 03 ጻፍና አስገባሃለሁ። የሆነ ልጅ እየጻፈ ኮመንት ጠፋብኝ ጋይስ። እኔ ከኮመንት ላይ አምናችሁ የምትጋቡ ሰዎች እኔ ያገባኝ ባለትዳር ኦኬ፣ ሌባ አጭበርባሪ ሊሆኑ ይችላሉ። ሀቢባ ቤት ስለሆነ ኮመንት ላይ አምነን ነው ብላችሁ ሄዳችሁ ተጀናጅናችሁ ብራችሁን ተበልታችሁ ብትመጡ እኔን አይመለከትም። ይህን እንድታቁሪ ለወንዱም ለሴቱም ነው የምነግራችሁ። አይመለከትም። እሺ 03 የሚጽፉትን አስገቡ ጋይስ። ኔትወርክ ይዞኝ ነው እንዴ? እና ታዲያ ብጠራሽ አትመልሽ። ደርቀሽ ቀረሽ እኮ እንደ እንትን ቤታለች። ቆይ ፍቅርን ላስገባት።
አንዷ ልጅ በጣም እንዳይዛሃለች ደጋግማ። ይቅርታ ደርቀሽ ቀረሽ እኮ ማሬ። ብጠራሽ ይሰማል? አዎ ይሰማል። እሺ ሚውት ላድርገው አሁን ልጠብቅ። ምንድን ነው የምትጠብቂ? ይኸው መጥቶልሻል እኮ። ኦኬ እሺ እኔ አይደለሁም ፊት ለፊት በቃ እሺ እሺ እና ጠይቀው። ይኸው ጥያቄ ክንጠይቃት አሌክስ። የት ሀገር ነው የምትኖሪው? ጥያቄ አለው። እኔ አሌክስ ቤሩት ነው የምኖረው። መዳም ቤት ቤሩት መዳም ቤት ነው የምትሰራው። የኔ ጨዋ ደስ ስትይ ደግሞ ትንሽዬ ነሽ። እሺ ጥያቄ አሌክስ ወይ ቁጭ በል እንጂ ተኝተካ 4000 ምናምን ሰው ፊት እንደዚህ መተኛት አሁን እኮ ሰው አለማክበር ነው የሚመስለው። ተነሳና ቁጭ። እሺ ይቅርታ። ጠይቃት። የት ነው የምትኖረው ብለህ ጠይቀኸኝ ነበር። ይኸው ጠየኳት ቤይሩት ብላች። ሌላ ጥያቄህን አንተ ጠይቃት። አይ ነው መስፈርቷ መጀመሪያ እድሜ ከ35 በላይ ነበር አይደል? እሷ ያለችው ከ35 እስከ 40 ነበረ። አንተ ደግሞ እስከ 30 ነበር። ይሄ ነገር ችግር አለብሽ 30 መሆኑ። እኔ 30 ደደን እድሜው ችግር የለውም ባይ ነኝ። ኦኬ እኛ ከተዋደድን እድሜው ችግር የለውም ብላለች። እሺ ኢትዮጵያ ውስጥ ሌላ ጥያቄ። ኦኬ ኔክስት የት ነው መኖር የምትፈልጊው? ያ አንተ ኢትዮጵያ ከሆንክ ኢትዮጵያ ነው መኖር የምፈልገው። ሁለተኛው መስፈርቴም ኢትዮጵያ ነው። ስራዬን ስጨርስ የመጀመሪያው መስፈርትሽ የት ነበር? አውሮፓ ነበረ። በቃ አንተን አገኘሁት ትላለህ። ኦኬ እሺ እኔን ጠይቃት። ስላልሰማሁት የእሱን ኔትወርክ ይዞኝ አልሰማሁትም እና አግብታ አላገባውም። አግብቶ አልፈታም፣ ልጅም የለውም እና ኦርቶዶክስ ነው። ያው መስፈርቴን እንትን ብሎ ነው ይገባ። ኦርቶዶክስ ነው። እድሜው 30 ነው። የሚኖረው ሀገር ቤት ነው። ጸይም ነው። ረጅም ነው። ስራ አለው። ስራው ኤሌክትሪሽያን ነው ማለት ምጣድሽ አሁን ለምሳሌ የእናትሽን የእንጀራ ምጣድ ይጣሽ መቶ ይጠግንልሻል። እናትሽ ተገላገለች ማለት ነው። ቲቪያችሁ ቢበላሽ አባትሽ ደውሎ ልጄ ቲቪያችን ተበላሸ ሲል አሌክስ ባልሽ ሄዶ ይጠግንልሻል። አባትሽ ከቲቪ ማሰሪያ ወጪ፣ እናትሽ ከምጣድ ማስጠገኛ ወጪ ዳናችሁ ማለት ነው። ኤሌክትሪክ ምጣዳችሁ ሲበላሽ ያልፎ ቤተሰብንም ሰፖርት ላይ ያልፎ ቤተሰቦች ያገለግላል። ዝግጁ ነው ማለት ነው። እንደዚህ ብረት መዝጊያ ባል ማምጣት ማለት እንዲህ ነው። ከራስሽ አልፎ ቤተሰቦችሽን የሚጠቅም። ኔትወርክ ግን ችግር አለው። ወድጃለሁ እኮ ታዲያ ከራስሽ አልፎ ቤተሰቦችሽን ኔትወርክ ያዛት። አይ በዚህ ኔትወርክ ነው አሁን የሰራ መብራት እንደሄደ ማሪ የቤሩት ምን ላይ ልውጣሽ? ያልነገርኩህ ነገር አለ። ይቅርታ መስፈርቱ ላይ ካልሰማህ እሷ ልጅ አላት፣ ግን ቤተሰቦቿ ጋር ነው ልጅ አላት። እሱን ነው እኮ ማወቅ አልነገርኩትም ነበር። አሁን ነው ኮሜንታተሮች ጊዜ ስላቸው እነሱ ናቸው ያስታወሱኝ። ንገሪው እሱንም ስላሉኝ ነው። በኋላ ማስታወሻሽ ነበር ሀቡዬ። አንቺ እሱ ሳይመጣ ነበር እኔ ማስታወሻሽ ነበር። አንቺም ነግረሽኛል። እና ግድ ነው እንደውም የመጀመሪያው መሆን ያለበት እሱን ነው። አንድ ልጅ አለች ቤተሰቦቿ ጋር ናት። ከምኔው ስንት አመትሽ ነው? ዘፈኑና አመቴ ቆይ እሱ መልካይና እና ምን አልሽን? ይብራብኝ አቡዬ ትብራብኝ ልጅ ያላት ሴት ሌላ መስፈርት ልጠብቅ። ሌላ አቡ ልጅ አይፈልግም። ልጅ ካልፈለገ ጠንቀር ይበል። ወንድ ገና ነኝ። እኔማ በልጅ አልደራደርም። አቡ እንደውም ገና ልጅ ነው የሚፈልገው እኮ። መብትክ ነው ችግር የለውም። የሁሉም ሰው መብት ይከበራል። እና አንቺ ደግሞ በልጅሽ እንዳትደራደሪ። ከነ ልጅሽ የማይቀበል የለም። አቡዬ እንዴ መከራ የምበላው ለልጅ አይደል? ጎበዝ ጀግና እና ልጅ አትደራደርም። ይቅራው እንደውም መጀመሪያ ካላስቸገርኩሽ ልጅ አላት የሚለውን አስቀድሚልኝ። መስፈርቱን ስትናገር ከሃይማኖት ቀጥሎ ልጅ አላት። በጣም ጥሩ። እሺ አቡዬ ውስጥ ልሁን መሰለኝ። እሺ እናቴ። እሺ አለቀ።
አይ ላይክ ሄር ሰሙዬን በጣም ወድጃታለሁ። ቅመም ናት፣ ቅልጥፍ ያለች ደስ ስትል እና የፍቅርን መስፈርት የምታሟሉ ፎሎ አድርጓትና ለኔም ንገሩኝ፣ ለኔም ንገሪኝ። አንቺም ፍቅርዬ እዚሁ መቀመጥ ትችያለሽ። መስፈርትሽን የሚያሟላ ሲመጣ እንዳገናኝሽ። እሺ እሺ። ወደ ተረኛ እንሄዳለን። እዩ ነበረች ተረኛ። የሆነ ሰው ኔትወርክ ነቅሎታል። ቆይ እንዲህ ለማስተካከል አይ ቲንክ እንዲህ ማድረግ አለብኝ። 1 ሰከንድ ቆይ ራሴን አይ ቲንክ በትልቁ ማድረግ አለብኝ ለማስተካከል። እንደዚህ ነው። ያን ሰው ብቻ ትልቅ ለማድረግ እንዴት ነው? አይ ዶንት ኖ። ኤኒዌይ እሺ እዩ የእዩ ተራ ነው። የእዩ መስፈርት የምታሟሉ አንደኛ መስፈርቷ በእምነቱ ፕሮቴስታንት እምነት ተከታይ የሆነ ከ30 እስከ 35 እድሜ ያለው ኢትዮጵያ አዲስ አበባ ውስጥ የሚኖር ጸይም መካከለኛ